አክብሮታዊ ሰላምታችን በያላችሁበት ይድረሳችሁ። ክቡራትና ክቡራን የቻናላችን ቤተሰቦች የሰዓቱን ሰበር ዓለም አቀፍ ትኩረትን የሳቡ ዜናዎችን ይዘን ቀርበናል። በቅድሚያም አበይት ርዕሶቹን እናስታውሳችሁ። ኢራን አሜሪካንን ለመምታት የኒኩሌር ሚሳኤል እያዘጋጀች ነው ሲሉም ቤንጃሚን ኔታንያሁ በቤን ሻፒሮ ቃለ ምልልስ ላይ ተናግረዋል። በጋዛ የጦርነት ፍጻሜና በእስራኤል ወታደራዊ ጉዳዮችን በርካታ አስደንጋጭ መረጃዎችን አውጥተዋል። ይህ በእንዲህ እንዳለ ዩናይትድ ስቴትስ የኢራንን የሚሳኤል ፕሮግራም የመገደብ ፍላጎቷን ወደ መቃብር እንደምትወስድ ኢራናውያን ባለስልጣናት አስታወቁም። በመጨረሻም የሩሲያ ዋና ከተማ ሞስኮ ዛሬ ማክሰኞ ባወጣችው መግለጫ ዩናይትድ ስቴትስ ለዩክሬን ቶማሃውክ ሚሳኤል ልትሰጥ እንደምትችል የሚገልጹ መረጃዎችን በተመለከተ ከዋሽንግተን ግልጽ መግለጫ እየጠበቀች መሆኗን ገልጻለች። አሁን ወደ ዝርዝር ዘገባው እናልፋለን። አብራችሁን ቆዩም። ጠቅላይ ሚኒስትር ቢንያም ኔታንያሁ ከታዋቂው አዋይ ቤን ሻሮ ጋር ባደረጉት ሰፊ ቃለ ምልልስ የዓለምን ትኩረት በሳበም አነጋጋሪ ንግግር ኢራን አህጉር አቋራጭ ባለስቲክ ሚሳይሎችን በማልማት ላይ መሆኗን ገልጸዋል። እነዚህ ሚሳይሎች ኒውዮርክ ከተማን፣ ቦስተንን፣ ዋሽንግተንን ወይም ማያሚን በኒኩሌር መሳሪያዎቿ ስር ማስገባት የምትችልበት አቅም እንዳላትም አስጠንቅቀዋል። ይህ አስደንጋጭ መግለጫ በዓለም አቀፍ ደረጃ ከፍተኛ ውይይቶችን የቀሰቀሰ ሲሆን በተለይም በኒኩሌር መስፋፋትና በጂኦፖለቲካዊ ውጥረቶች ላይ አዲስ ስጋትን ፈጥረዋል። ኔታንያሁ ኢራን የአሜሪካንን ከተሞች ብላክሜል ማድረግ የምትችልበት ደረጃ ላይ እንደምትደርስ ያስረዳል። ሰዎች አያምኑም ብለዋል። ኢራን 8000 ኪሎ ሜትር ርቀት ያላቸው ሚሳኤሎቹን እየገነባች መሆኑን ጠቁመው ተጨማሪ 3000 ኪሎ ሜትር በማከል የአሜሪካን ምስራቃዊ የባህር ዳርቻ መድረስ እንደሚችሉ አስረድተዋል። ይህ በእውነት ትልቅ አደጋ ነው። እነዚህ ምክንያታዊ ያልሆኑና አሜሪካ ትሙት እያሉ የሚጮሁ ሰዎች በኒኩሌር ሽጉጣቸው ስር መሆን አይፈልጉም ሲሉ በጠንካራ ቃላት አስጠንቀዋል። እስራኤል ይህንን አደጋ ለመቀነስ ታላቅ ስራ እየሰራች መሆኑንም አክለዋል። ይህ አስደንጋጭ ማስጠንቀቂያ ብቻ ሳይሆን ኔታንያሁ በእስራኤልና በአሜሪካ መካከል ያለውን ጥብቅ የመከላከያ ስምምነት ጥቅሞች በስፋት አብራርተዋል። እስራኤል በመከላከያ የጦር መሳሪያዎች ልማት ረገድ ያላትን ታሪካዊ እድገቶች በመጥቀስ ሀገራቱ በዘመናዊ ወታደራዊ ቴክኖሎጂ ግንባር ቀደም መሆኗን አብርተዋል። እስራኤል በመከላከያ የጦር መሳሪያዎች ልማት ረገድ ያላትን ታሪካዊ እድገቶች በመጥቀስ ሀገሪቱ በዘመናዊ ወታደራዊ ቴክኖሎጂ ግንባር ቀደም መሆኗን አብራርተዋል። ከዚህ በላይ እስራኤል ከየትኛውም ታላቅ የኃይል የላቁ የማጥቃት መሳሪያዎችን ከአሜሪካ ጋር በጋራ እያዘጋጀች መሆኗን ገልጸው በፕላኔቷ ላይ በጣም የላቁት በእስራኤል የተገነቡና ከአሜሪካ ጋር የተጋሩ ናቸው ሲሉ የሀገራቱን ስትራቴጂካዊ ትብብር አጉልተዋል። የእስራኤል የስለላ ድርጅት የአሜሪካ ዜጎችን ደህንነት በመጠበቅ ረገድ ትልቅ ሚና እንደሚጫወትም ጠቁመዋል። አውሮፕላኖች በአይኤስአይኤስ እንዳይመቱና በዓለም ዙሪያ የሽብር ጥቃቶችን ከለከልን ሲሉ የተቋማቸውን ውጤታማነት አስረድተዋል። በቃለ ምልልሱ ማጠቃለያ ላይ ኔታንያሁ በጋዛ ስላለው ጦርነትና ሊጠናቀቅ ስላለ ሁኔታ አዲስ መረጃ ሰጥተዋል። ጦርነቱ ወደ ፍጻሜው ተቃርቧል ብለው ቢያምኑም የተኩስ አቁም ስምምነት ከተመሰረተ በኋላ ሐማስ በስልጣን ላይ ከቀጠለም ዘላቂ ሰላም ማምጣት እንደማይቻል አጽንኦት ሰጥተዋል። በትክክል ከ2 ዓመት በፊት በሆሎኮስት ወዲህ በአይሁዶች ላይ የተፈጸሙት እጅግ የከፋ ግፍ ተፈጽሟል ሲሉም ያለፉትን ስህተቶች አስታውሰው ሁሉም ሰው እስራኤል እንደምትጠፋ አስበው ነበር። ከ2 ዓመት በኋላ የኢራንን ዘንግ ከአብዛኞቹ ተኪዎቻቸው ጋር አፈራርሰናል ብለዋል። እስራኤል ከዚህ አስከፊ ቀን በኋላ በመካከለኛው ምስራቅ ውስጥ እጅግ ጠንካራዋ ሀያል መሆኗን ገልጸው ነገር ግን ተልእኮውን ለማጠናቀቅ ገና ልንሰራቸው የሚገቡ ነገሮች አሉ ሲሉ አሳስበዋል። በመጨረሻም በጋዛ የጀመረው በጋዛ ያበቃል። 46 ታጋቾችን ነፃ በማውጣት 20ዎቹን ገና
በህይወት ያሉ ሲሆን የሐማስንም አገዛዝ ያበቃለታል ሲሉም የጦርነቱን የመጨረሻ ግብ አስቀምጠዋል። ሆኖም ጠቅላይ ሚኒስትሩ የጠቀሱት የታጋቾች ቁጥር ትክክል አለመሆኑን ልብ ማለት ያስፈልጋል። ማክሰኞ ዕለት በጋዛ ውስጥ 48 ታጋቾች እንደቀሩ ተዘግቧል። አንድ ከፍተኛ የኢራን ባለስልጣን ዛሬ ማክሰኞ ባደረጉት ንግግር ሀገራቸው የሚሳኤል ፕሮግራሟን በተመለከተ ምንም አይነት ገደብ እንደማትቀበል በድጋሚ አጽንኦት ሰጥተዋል። ይህ መግለጫ የመጣው ዋሽንግተን የኢራንን የሚሳኤል ርቀት የመቀነስ ጥያቄ ከቀረበ በኋላ ሲሆን ኢራን ግን ይህንን በፍጹም ተቀባይነት የሌለው ብላ ጥያቄውን ውድቅ አድርጋለች። የጦር ኃይሎች የፍትህ ዋና አዛዥ አህመድ ረዛ ፉቃርሃን ከኢራን እስላማዊ አብዮታዊ ጥበቃ የአየር ሕግ አዛዦች ጋር ባደረጉት ስብሰባ ላይ እንደተናገሩት አሜሪካኖች የኢራንን የሚሳይል ርቀት ከ500 ኪሎ ሜትር በታች የመቀነስ ፍላጎታቸውን ወደ መቃብር ይወስዳሉ ሲሉም የመንግስት መገናኛ ብዙሃን ዘግበዋል። ይህ ንግግር የኢራንን ጽኑ አቋም በግልጽ የሚያሳይ ሲሆን በኒኩሌር ድርድር ዙሪያ በተፈጠረው አለመግባባት ሳቢያ በኢራንና በምዕራባውያን ሀገራት መካከል ያለውን ግንኙነት ይበልጥ ውስብስብ እንደሚያደርገው ይገመታል። ይህ መግለጫ የተሰጠው ከጥቂት ሳምንታት በኋላ ሲሆን የኢራን ከፍተኛ የብሔራዊ ደህንነት ምክር ቤት ጸሐፊ አሊ ላራጅኒ ባለፈው ወር ዩናይትድ ስቴትስ የኢራንን የሚሳይል ርቀት በ500 ኪሎ ሜትር ለመገደብ የሚያስችል ሀሳብ ማቅረቧን ይፋ አድርገው ነበር። በወቅቱ ላራጅኒ እንደተናገሩት ምንም የተከበረ ሰው እንደዚህ አይነት ሁኔታን አይቀበልም በማለት የአሜሪካንን ጥያቄ ሙሉ በሙሉ ውድቅ ማድረጋቸውን ገልጸው ነበር። ያሳየው ኢራን በሀገር መከላከያ አቋሟ ላይ ምንም አይነት ድርድር እንደማትቀበል ነው። በአሁኑ ወቅት የኢራን ሚሳኤሎች በይፋ እስከ 2000 ኪሎ ሜትር የሚደርስ ርቀት ያላቸው ሲሆን ባለስልጣናት ይህን ርቀት እስራኤልን ጨምሮ ከክልሉ ያሉ ዋና ዋና ኢላማዎችን እንደሚሸፍንና ለሀገሪቱ የመከላከል አቅም በቂ እንደሆነ ደጋግሞ ሲገልጹ ቆይተዋል። ይህ የሚያሳየው ኢራን በሀገር መከላከያ አቅሟ ላይ ምንም አይነት ድርድር እንደማትቀበል ነው። በአሁኑ ወቅት የኢራን ሚሳኤሎች በይፋ እስከ 2000 ኪሎ ሜትር የሚደርስ ርቀት ያላቸው ሲሆን ባለስልጣናት ይህን ርቀት እስራኤልን ጨምሮ በክልሉ ያሉ ዋና ዋና ኢላሞችን እንደሚሸፍንና ለሀገሪቱ የመከላከል አቅም በቂ እንደሆነ ደጋግመው ሲገልጹ ቆይተዋል። ፎርቃን አክለውም የኢራን ሚሳኤልና የድሮን አቅም በክልላዊ ግጭቶች ላይ ከፍተኛ ለውጥ ማምጣቱን ገልጸዋል። ኃይለኛ የሚሳኤልና የድሮን ጥቃቶች የጽዮናውያንን ጠላት ነጭ ባንዲራ እንዲያነሳና የእርቅ ጥያቄ እንዲያቀርብ አስገድደውታል ሲሉ ንግግራቸውን አጠቃለዋል። ይህ መግለጫ በተለይ በእስራኤልና በጎረቤት ሀገራት ላይ ከፍተኛ ወታደራዊ ምላሽ ሊያስከትል እንደሚችል ስጋት ፈጥሯል። በመጨረሻም የሩሲያ ዋና ከተማ ሞስኮ ዛሬ ማክሰኞ ባወጣችው መግለጫ ዩናይትድ ስቴትስ ለዩክሬን ቶማሃክ ሚሳኤሎችን ልትሰጥ እንደምትችል የሚገልጹ መረጃዎችን በተመለከተ ከዋሽንግተን ግልጽ መግለጫ እየጠበቀች መሆኗን ገልጻለች። ሩሲያ እነዚህ ሚሳኤሎችን በንድፈ ሐሳብ የኒኩሌር ጦር ራሶችን የመሸከም አቅም እንዳላቸው በማስታወስ ጉዳዩን አሳሳቢ እንደሆነ ተመልክተዋለች። ይህ መግለጫ የተሰጠው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሰኞ ዕለት ባደረጉት ንግግር ቶማሃውክ ሚሳኤሎችን ከማቅረባቸው በፊት ዩክሬን በእነዚህ ሚሳኤሎች ምን ለማድረግ እንዳሰበች ማወቅ እንደሚፈልጉ መናገራቸውን ተከትሎ ነው። ፕሬዝዳንት ትራምፕ የሩሲያና ዩክሬን ጦርነትን ማባባስ እንደማይፈልጉ ቢገልጹም በጉዳዩ ላይ አንድ አይነት ውሳኔ ላይ እንደደረሱ ፍንጭ ሰጥተዋል። የክሬምሊን ቃል አቀባይ ድሜትሪ ስኮቭ ስለ ፕሬዝዳንት ትራምፕ አስተያየት ጠይቀው ሲመልሱም ይበልጥ ግልጽ መግለጫዎች ካሉ መጠበቅ እንዳለብን እንረዳለን ብለዋል። ስኮቭ አክለውም ከተለያዩ ጥቃቅን ጉዳዮች ተላቀን የኒኩሌር አቅም ያላቸው ሚሳኤል ላይ ነው የምናወራው የሚለውን መገንዘብ አስፈላጊ ነው። ስለዚህ በእርግጥ የውጥረት መባባስ ከባድ ምዕራፍ ነው ብለዋል። የቶማሃውክ ሚሳኤል የ2500 ኪሎ ሜትር ርቀት ያላቸው ሲሆኑ ፕሬዝዳንት ትራምፕ አቅርቦታቸውን ከፈቀዱ ዩክሬን በአውሮፓ ሩሲያ ውስጥ ማንኛውም ኢላማ ሞስኮን ጨምሮ ለመምታት ልትጠቀምባቸው እንደምትችል ዘገባዎች ያመለክታሉ።
ይህ አሳሳቢ ሁኔታ በሩሲያና በምዕራባውያን መካከል ያለውን ውጥረት ይበልጥ እንዲጨምር ያደርጋል ተብሎ ይጠበቃል።